ዛሬ ማነው እንደኔ ሩታ ስታለቅስ ያስለቀሰችው? የእውነት እናትነት ምን ቃል ይገልጸዋል? የእናትነት ውለታ፣ የእናትነት ፍቅር፣ የእናትነት ድካም እኔ እንጃ አላቅም። ዝም ብሎ እናት መሆን የለም። በዚህ ምድር ላይ ስትኖሩ ብዙ ዋጋ ትከፍላላችሁ እናት ለመሆን እና ሴት መሆን ትልቅም ጸጋም በረከትም ትልቅ ስጦታም ነው። በቃ ከእግዚአብሔር የምትሰጡት ትልቅ በቃ አላቅም። ልዩ ነን እኛ የእውነት ልዩ ተፈጥሮ ያለን ልዩ ነ በቃ እግዚአብሔር እኔ አላቅም። ሴት መሆን ራሱ ትልቅ እድለኝነት ነው እና በዚህ ዓለም ላይ የእውነት ለመናገር እየደማች የምትስቅ ነች ሴት ልጅ ማለት ነው። እየታመመች በቃ ደስ የሚላት ፈገግ የምትል ስንት ጉድ ችላ የምትኖር በጣም የእውነት አላቅም። ወደዚህ ምድር አላቅም እኔ እንጃ የመጣንበት እንትን ደስ የሚል ነገር አለውና እግዚአብሔር ይመስገን። ብቻ እኔ ሴት በመሆኔ የሆነ ደስ የሚል ነገር ይሰማኛል። እና ሩታ ደግሞ ዛሬ እንግዲህ ያው እናት ሆናለች እና የሆነ ስታለቅስ ማለት ነው እኩል ነው አብሬያት ከሷ እኩል ያለቀስኩት። እና አንዳንዴ እናትም አባትም ለካ እኩል በቃ የሆነ ኃላፊነት እንዳላቸው ይሰማቸዋል። ወይ ደግሞ አባት ወይም እናት ተብሎ በቃ እኔ አንዳንዴ ማለት ነው የሆነ ህጉን ልቀይረው ምናምን ነገር አይደለም፣ ግን እናት እንዲህ ደክማ እንዲህ ደምታ እንዲህ ተሰቃይታ እንዲህ ዋጋ ከፍላ ልጅ ካመጣች በኋላ ልጅ በአባቱ ሲጣራ ይገርመኛል። እና እስከዛ ድረስ ነው ምክንያቱም እንደምታዩት ነው። እና ሰፍ 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 ነው ያለችው እግዚአብሔርን። ይህን ያህል እንደው የፈለገ ነገር ቢሆን አሁን የሰው ልጅ ሲገረዝ ይህን ያህል አታለቅስም። አሁን ልትጨነቅ ትችላለች፣ የሆነ ነገር ሊሰማት ይችላል፣ የሆነ ስሜቱን የሆነ እንትን ታደርገዋለች፣ ፊል ታደርገዋለች። ግን በዚህ ልክ በቃ አታለቅስም። እና እናትነት ስትሆኑ ግን በዛው በቦታው ላይ ስትሆኑ የእናትነት ትርጉሙ ሲገባችሁ የእናትነት ነገር ሲገባችሁ እንዲህ እንደ ሩታ ነው የምታለቅሱት። እና ይሄ ልጅ እንግዲህ አንገቱ ወይ ደግሞ እግሩ ወይ እጁ ሊቆረጥ አይደለም ሄደው ሊገረዝ ነው ሄደው። ያው ሁሉም ወንዶች ይገረዛሉ ያለ ነገር ነው ታውቃለች ምናምን። ነገር ግን አንጀቷ አልቻለም፣ ውስጡ አልቻለም። ድምፁን ስትሰማው ህመሙን የታያት ህመሙን የተሰማትና በቃ ቦጅ 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 ስትል በጣም ነው ያሳዘነችኝ። አብርሽ ግን ያው ጠንከር ብሏል። ያው ወንድም ስለሆነም ምናምን እንደነገርኳችሁ ነው ልዩነት አለው። እናትና አባት ስትሆኑ የቱንም ያህል እሱ ለልጁ ፍቅርም ቢኖረውም ክብር ቢኖረውም የቱንም ያህል አባትም ቢሆንም ግን ደግሞ እንደ እናት ስሜቱ አልተሰማውም። በቃ ይሄ ነው ሴት ልጅ በቃ ሰፍሳፋ አድርጎ ልቧን ስስ አድርጎ በቃ አዛኝ አድርጎ። ወንድ ጨካኝ ነው እያልኩኝ አይደለም በዚሁ አጋጣሚ፣ ግን ብቻ የሴትነት ነገር ይለያል። በቃ እግዚአብሔርን ነው ምላችሁ ለእኛ ክብር የእውነት ፍቅር በቃ ያንሰናል፣ እንደው አይበዛብንም። በቃ የእውነትን ለመናገር ማለት ነው ሴት ልጅ በዚህ ምድር ላይ በቃ ዓለምን ዓለም የምታስመስለው ኑሮ የምታስመስለው ህይወትን ህይወት የምታስመስለው በቃ ሴት ናት። እግዚአብሔርን ዓለምን የምታሳየን እኔ እንጃ። ክብር ለእናቶች፣ ክብር ለሁሉም ሴቶች፣ በቃ ለሴት ልጅ ክብር ለሁሉም ሴቶች ልጆችና እኔ አላውቅም ማወራው ሁሉ እስኪጠፋብኝ ድረስ ነው። በእርግጥ አብርሻው ከዚህ በፊት ማስገርዞም ስለሚያውቅ ነው የተረጋጋውም ያለውም ነገር ያው ግዴታ መሆን ስላለበት ነው። እኔ በነገራችን ላይ መርፌም ራሱ ህጻናቶች ሊወጉ ሲሄዱ በጣም የምፈራው ምደነግጠው የማለቅሰው የሚጨንቀኝም የሆነ በቃ የሆነ ስቅቅቅ ነው የሚለኝ ሰውነቴን ሁሉ ማለት ነው። እና ብቻ ሩታ ይሆናል አይደል ግዴታ ሆኖባታል። ይሄን ነገር ቶሎ ማስጨረስ ትፈልጋለች። አንዳንዶቹ በነገራችን ላይ ዝም ብሎ ይቆዩና ይራሳል፣ ወይ ደግሞ የሆነ ነገር ይፈጠራል፣ ወይ ትልቅ ይሆናል። መቼ ልገረዝ እያለ መከራውን ነው የሚበላው። ታውቃላችሁ ወንድ ልጅ ግዴታ መገረዝ አለበት። አብርሽ እንደውም መኪና ውስጥ ነው እያሳቀኝ ነበረና እያወራቸው እና ያስፈራል እኮ እኔ ባልፈራ እስካሁን አለ ገረዝ ነበር አይደል ሳልገረዝ የቆየሁት እኮ እስካሁን አለ ስለፈራው ነው አለ። እና ሲጀመር አንድ ወንድ ልጅ ካልተገረዘ ታውቃላችሁ ትርጉሙንና ጥቅሙንም ምናምንና መውለድ አይችልም ታውቃላችሁና ተገርዟል። እና ዛሬ ያው የግርዛት ፕሮግራም ነበረ። እኔ ግን ሩታ ህይወቷ አንድ ልጅ እዛ ከሆስፒታሉ የነበረው ህፃኑን ያቀፈው ልጅ አይታችሁት ከሆነ በጣም ያስገረመኝ ምንድነው ታውቃላችሁ? ህፃኑ ልክ እንደ ሩታ ጠንካራ ነው አለ። እንግዲህ መልኩ ላይቶ ነው ተነስቶ ሲያርስ ሲያጭድ ሲቆፍር አይቶት ምናምን አይደለም፣ ወይ ደግሞ ሌላ ስራ ሲሰራ አይቶት አይደለም። ግን እንዲሁ አየውና በቃ ጠንካራ ነው እንደ ሩታ አለ። እኔ ስያለ አብርሽና ሩታዬ ፊቷ የእውነት ለመናገር እርግዝናዋ የነፍሰ ጡር ፊት ሳይመስል ብዙ ነገሮችን አይታ የእውነት በሷ ልክ ጠንካራ ሰው አለ ብዬ አላስብም። በሷ ልክ
ብዙ የተፈተነ በሷ ልክ ብዙ የተባለ ሰው የሰው አይን፣ የሰው ፊት፣ የሰው ወሬ፣ የሰው ሀሜት እግዚአብሔርን ነው ብላችሁ በጣም ከባድ ነው። የማንንም ወሬ ያልሰማ ምናምን ልትሉ ትችላላችሁ፣ ግን ሰው በጣም አድካሚ ነው። ሞራላችሁን ሰባብሮ ድቅቅቅ አድርጎ በማይጮው ጥይት ነው የሚገላችሁ። የእውነቴን ለመናገር ማለት ነው። አንዳንዴ መናገርም መለፍለፍም የሆነ ብዙ ነገር አለ እና አስቸጋሪ ነው። ያንን ነገር ሁሉ ተቋቁሞ እዚህ ለማለፍ ይህንን ጤነኛ የሆነ ልጅ ቆንጆ ልጅ መውለድም ማግኘትም ተአምር ነው። እንደኔ በጣም ፍርሃት ነበረብኝ፣ ስጋት ነበረብኝ። እና ሩታዬ አይዞሽ፣ በሆነ ባልሆነው ሽብር ሽብር ድንግጥ ድንግጥ አትበይ። ሁሉን ነገር ከፈጣሪሽ ጋር አድርጊ። ከፈጣሪሽ ጋር ቅርርብ ሲኖርሽ፣ ከፈጣሪ ጋር በቃ ንግግር ሲኖርሽ፣ እሱን ሁሌ ስትተማመኝበት፣ በእርሱ ላይ ሁሌ ተስፋ ስታደርጊ፣ በእርሱ ላይ ሁሌ በቃ ስትንተራሽ እግዚአብሔር ደግሞ አያሳፍርሽም። ልጅሽም ጤነኛ አድርጎ ያሳድግልሻል በጥበብ በሞገስ፣ አንቺንም ጤነኛ ያደርግሻልና እንደዛ ነው። መጨነቅ ማልቀሱ ትርጉም የለውም። ወይም ደግሞ መጨነቅ የለብሽም። ራስሽም ለራስሽ ጊዜ መስጠት አለብሽ፣ ራስሽን መጠበቅ ስላለብሽ ማለት ነው። ብቻ ግን በሰላም የግርዛቱ ፕሮግራም ተከናውኖ ወደ ቤቷ ሄደዋልና እኔ ግን ትንሽ የደበረኝ ነገር አብርሽ እንደዛ ስታለቅስ ቦድ ቦድ ስትል እሱ በቃ የህፃኑን ግርዛት ተገርዞ እስኪወጣ የማየት እንጂ የሆነ ሩታ ያለችበት ሁኔታ አልገባውም። እና የሆነ ቢያቅፋትስ አልኩኝ፣ እቅፍ አድርጎ አይዞሽ ምናምን ብሎ ቢያጽናናት አለውልሽ ቢላት ምናምን ደስ ይለኝ ነበር። በእርግጥ ሂዶ እጇን ይዞ ምናምን አይዞሽ እንደዚህ ነው ያለውን ነገር እያስረዳት ነበር። እሱ ጥሩ ነገር ሆኖ ሳለ ደግሞ ቢያቅፋት። የሴት ጓደኛ ግን አስባችሁታል? የላትም። እግዚአብሔርን ነው ምላችሁ፣ የላትም። የአጥሮፍ አትስማሽ ጊዜ ራሱ ፕሮግራም ታውቃላችሁ፣ ጽጌ ናት ሁሉን ነገር አስተካክላ አሰናድሳ ሁሉን ነገር እንትን ብላ የሚገባትን ነገር አድርጋላት ይሄ ነገር ማረፍ ስለሌለበት ብላ ባሏ ባይኖርም ካጠገባ የሴት ፕሮግራም ነው። በእርግጥ ግን ደግሞ እሱ ባይኖርም በቃ ይገባሻል ብሎ ይህንን ፕሮግራም አዘጋጅተውና ደስ የሚል ጊዜ አሳልፈዋልና አሁን ላይ ግን ማንም ጓደኛ የላትም። እግዚአብሔር ምስክሬ ጓደኛ የላትም ሲጀመርም። እና አብርሽ ባትጎዳት ባትሰብራት ከዚህ በኋላ ልቧን ባታደማው። ሄርሜላ ደግሞ በነገራችን ላይ እያለቀሰች ነው ደግሞ አርግዛለችም እየተባለ መረጃ ሰምቻለሁ። ለማንኛውም ስለሱ በደንብ አጣርቼ የምመጣ ይሆናል። ግን ደግሞ ሄርሜላ በእነሱ ህይወት ውስጥ ካለች ምንም ሰላም የሚኖርም የለም አይኖርም አይሆንም። እሷ የሌለችበት ደስ ይላል። ባጭሩ ሰላም ናቸው አብርሽም ሩታም። እና አብርሽ አንዳንዴ አውቆ አበር ነው፣ አንዳንዴ ጥሩ አደረገ ሲባል ሌላ ታሪክ ውስጥ ገብቶ ታገኙታላችሁ። ወይ እንደዛ አደረገ ስንል ደግሞ እንደዚህ እኮ አይደለም ብሎ ደግሞ ሌላ በቃ የሆነ የሚያወዛግብ አይነት ህይወት ነው የሚኖረውና ተመልካችንም ያወዛግባል። ለማንኛውም በሄርሜላ እናንተ ህይወት ውስጥ ባትገባ ጥሩ ነው። ራሴን ላጠፋ ነው ምናምን እያለች ነው። እንደዚህ አይነት ሰው ቢያጠፋ አይጎዳም። በነገራችን ላይ ይቅር በሉኝ። ያው ሰው እንዲጎዳ፣ ሰው እንዲሞት፣ እንዲከፋ፣ እንዲያዝን፣ እንዲያጣ አልፈልግም። ሄርሜላ አንድና አንድ እንደግፋታለን። በራሷ ቻናል ትምጣ። እድሜ ለማዳም ቅመሞች እናትዬ መከራ እያዩ ሲደክማቸው ሰለችን ሳይሉ የሚከታተሉ ብዙ ሰዎችን የሚያበረታቱ ሰዎች አሉ። እሷን ላለማበረታታት አንችልም፣ እናበረታታታለን። ግን በአብርሽና በሩታ ህይወት ውስጥ እንዳትመጣ፣ ከነሱ ህይወት ወጣ በራሷ ከመጣች እናበረታታታለን። አሁን ከአብርሽ ጋር ሲለያዩ ተለቃቅሰው ነው የተለያዩት። አሁን ደግሞ ራሴን ላጠፋ ነው፣ ማጥፋት አንዳንዴ ኃጢአት ባይሆን ጥሩ ነው ምናምን እያለች ትፖሳስታለች። ግን ደግሞ የራሽን ኑሮ ኑሪ እናቴ፣ ብትሞቺ አንድ ቀን አልቅሰን እንቀብርሻለን። ወይኔ እንደዚህ አይነት ልጅ ነበረች ብለን እኛም ዝም እንላለን። ትረሻለሽ፣ ጥሩ ነገር ይሆናል። ግን ደግሞ እሱን አልመኝልሽም። ላንቺ ጥሩ ልጅ ነሽ፣ ቆንጆ ነሽ፣ ምናምን አማላይ ነሽ። ስለዚህ የራሽን ኑሮ ኑሪ፣ የራሽን ትዳር፣ የራሽን ቤተሰብ መስርች። በቃ አይቆጭሽም ወይ? አይነድሽም ወይ? ይኸው አብርሽ ኑሮን እየኖረ ነው፣ እያየሽ ነዋ። ልጅ ራሱ ወልዷል። እና ተስፋ ቆራጭ ለማለት ነው የምወደው ማለት ነው። እና ሩታዬ እንግዲህ እንኳን ሁሉ ነገር ያው በቀጥታ ይሆናል አይደል? ደስ በሚል ሁኔታ እየሄደልሽ ነው ያለው። ከእርግዝናሽ ጥሩ ባይሆንም ከወለድሽ በኋላ ጥሩ እንክብካቤ፣ ጥሩ ጊዜን እያሳለፍሽ ነው የምትገኘው። ጥሩ ታርሰሽ ሰውነትሽ ተቋቁሞ በደንብ ጠንከር ብለሽ፣ በምጥ ደግሞ መውለድሽ ትልቅ ነገር ነው። እግዚአብሔር ይመስገን ስለ ሁሉም ነገርና እናትነት በጣም ከባድ ነው። ክብር ለሴቶች፣ ክብር ለእናት። የእውነት እግዚአብሔር ምስክሬን እንዲህ ቦድ ቦድ ብላ እንዲህ ደምታ እንዲህ ቆስላ እንዲህ አዝና ተከፍታ ተርባ ተጠምታ ነው ልጅ የሚባለውን ነገር እስከ ማምጣት ምትደርሰው እንጂ ዝም ብላ ሰማይ ላይ ዘንቦላት አይደለም የምታቅፈው ልጅ። እና ባካችሁ ወንዶቹም ሴቶቹም ለሴት ልጅ ክብር ስጡ። ክብር ይኑረን ለሁላችንም። እኛ ሴቶችም ራሳችን ካላከበርን ማንም ሊያከብርን አይችልም። እናክብር፣ እናስከብር ራሳችን። ወንዶቹም ደግሞ አክብሩን፣ እናክብራችኋለን ማለት ነው የምወደው። ብቻ ሰላማችሁን ያብዛው።
አብርሽም ልቦና ይስጥ። ያው ወደ ሄርሜላ እንደምትመለስ ኢንፎርሜሽን መረጃ እየደረሰኝ ነው። ግን ከዚህ በኋላ ሩታ ብቻ ሳይሆን የምትጎዳው አንተም እንደምትጎዳ 100% ልነግር እወዳለሁ። ምክንያቱም ሁለት እግር አለኝ ብለው ሁለት ዛፍ ላይ ለመውጣት በሞከርክ ቁጥር አወዳደቅ ከፍቶ ያልሆነ መንገድ ውስጥ ነው የምትገባው እና ወደ ራስ ተመለስ ለማለት ነው። ለማንኛውም ሩታዬ የክርስትና አባቱ ደግሞ ማን እንደሆነ እንግዲህ በቅርቡ የምናውቅ ይሆናል፣ ማርክ ይሆናል ብለን ሁላችንም በተስፋ እየጠበቅን ነው። የማርክ ልደት ነበረው ነገራችን ላይ ሀፒ በርዝዴ። በዚሁ አጋጣሚ ምርጥ ወንድሟ ነበረ፣ በችግሯ ጊዜ ነበር ያልተለያት ወንድሟ ነው እና ይህንን ይመስል ነበር። ሩታ ዛሬ በጣም አሳዘነችኝ። እኩል ከሷ ጋር ነው ያለቀስኩት። ለማንኛውም ለሰላም ያድርገው። ስለነበረን ቆይታ አመሰግናለሁ። ወዳችኋለሁ።